አለ ስለ አማራ የሚጨፈጨፍ ወገን ያለ አንድ ሰው ራስ አጽድቶ ነው የሌላ ሀገር ሰው ወንድሜ ነው ዜጋዬ ነው የሚለው። መጀመሪያ የሀገርህ ችግር አጽዳ፣ የሀገርህ ፖለቲካ ፍታ። ይህን ሰዓት ፈታ አይደለም አንተ ወደ ኤርትራ ነጥራ ዜጋችን ናቸው እንወዳቸዋለን ምናምን እሱ ጠፍቷቸው አይደለም። ኤርትራ ሌላ ያውቃል፣ ሌላ ፖለቲካ ያውቃል አይደለም። ትናንትና የመጣ ብልጽግና ምንም ማያውቅ 5-6 ዓመት ያደረገ የኢትዮጵያ ህገ መንግስት ያልቀየረ ለራሱ ምን አይነት አድርጓል? መለስ ዜናዊ እኮ ያለ ባህር ያለ ወደብ ነው ኢትዮጵያ ቀይሯት ነበር። በኢኮኖሚ ኢትዮጵያ እኮ እናውቃታለን። እንዴት ነበር ድሮ ኑሮዋ እንዴት ነበር? አሁንስ እንዴት ነው ያለው? ኢትዮጵያ የኢትዮጵያ ህዝብ መሮታል። በኑሮ በጦርነት በምናምን እንትን እያለ ነው። አዲስ አበባ ላይ በቃ ሰፈር አፍርሰህ አስፋልት ስለሰራ ምናምን እሱ አይደለም። ህዝብህ አጥግብ፣ ህዝብህ አብላ፣ ህዝብህ ከጦርነት ነፃ አድርገው። ይሄን አንድ መንግስት የሚባለው ህዝቡ ወዳጅ የሚባለው አንድ ክልል ወይ አንድ ክልል ነጥለህ እየተዋጋህ እያጠፋህ አይደለም። ይሄ ሁላ ድሮን የሚገዛበት የሚሸምትበት ለህዝቡ የተራበ ህዝብ አለ። እሱን አብላበት። መጀመሪያው እንደዛ ብላችሁ ሰቡ። አሁን ሰው ነቅቷል። በነቃበት ጊዜ ልትሸውድና ልትል አትሰብ። ስለዚህ ጨርሻለሁ። አውሩ። በጣም ጥሩ ሚኪ። ሄሎ ሚኪ ይሰማል? ሚኪ አንዋር ባላንስ ለመጠብ ኧረ እባክህ ካድሬ ነው አስገባ። ለማንኛውም አስፍሩ። በነገራችን ያስፈራ ነገር የለውም። ካንተ በፊትም እናውቃለን። ካንተ በፊትም እሱ ራሱ ያውቃል። ቡና በተለ ምን ችግር አለው? ሐሳብ እናንሸራሽር። ሐሳብ እናንሸራሽር። ስማ መጀመሪያ ለህዝብ ድምፅ የማይሆን ካድሬ ሆኖ መንግስት ሰራተኛ ሆኖ ቤተ መንግስት እየገባ የህዝቡን ድምፅ የማይሰማ ዶንቆሮ ምን ያደርጋል? ትልቅ ፎቅ ሰጥቶታል ብያሉ። ኦኬ ቀጥል። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ያው ብዙዎቻችሁ ስታወሩ አንድ ሁለት ሰው ሲያወራ ሰምቻለሁ። ኖርማሊ ምን አለ መሰለህ አሁን ኖርማሊ ሁላችንም ሳስበው ምንም ከመንግስት ጋር ምን የለንም። ኖርማሊ ያ እውነታው ላይ ብዙ ጊዜ እውነታው ላይ ምን ማለት ነው ገብተዋል። እኔ ያልኩትና ከኛ ሰፈር ብቻ የሚመጡት ሰዎች ትክክል ናቸው ብላችሁ አታስቡ ፕሊዝ። ይሄ ሀሳብ የትም አያደርስም። ገብተዋል አይደለ? ብዙዎች አለ ለምሳሌ እዚህ ጋር ልክ የሆነ ፖዚቲቭ ነገር ስለ መንግስት ስታወራ ካድሬ ነው እንደዛ ብለህ ለማሸማቀቅ አትሞክሩ። ገብተዋል? ይሄ ትክክለኛውን ሀሳብ ላለመቀበል ገደል ነው የሚከታችሁ። ባይጃይ ሪሊ እነማንን ነው ሶሪ ይገባቸዋል። እያወሩ የነበሩት አንዳንድ ሰዎች ነበሩ ኖርማሊ እና አሁን አንተ ቆይ አሁን ዶክተር አብይን ከአንበሳ ጋር አምጥተዋል። ለምሳሌ የአማራን ህዝብ ስለጨፈጨፈ ነው አልጨፈጨፍም። ከወታደር ቀን ከተዋጉት ከወታደሮች ጋር ተዋግቶ ነው እንጂ የኖርማል ግለሰብ መረጃ አንተ እንደዚህ ወታደር ያልሆነ ሲቪል የሆነ ሰው እንደዚህ በዚህ መረጃ አሳየኝ። ከዛ በኋላ እኔም ወደ ምን እላለሁ ማለት ነው። እሱም መረጃ አንጣና አሳየኝ። ኧረ እባክህ ምንም ሰላማዊ ሰው አልገደለም አብይ። መረጃ አንጣና አሳየኝ። በቃ ማታ እንደዚህ አድርጌ ያሳይሃለሁ። ሰው እያረዱ አሳይሃለሁ። ወታደሮች የስ በቃ እሱን አሳየኝ። ከዛ በኋላ ነው የምንላለው። እና እንደዛ ከሆነ ኖርማሊ ብቻ ምንድን ነው ለምሳሌ የበለጠ ማለት ነው የበለጠ ሰዎቹ አሁን አንተ ይኸውልህ አፌን እንደዚህ ምን ብለህ አጣመህ ነገሮች ምን ለማለት ሞክረው ነገር የትም አይደርስም። የበለጠ የእናንተ ስራ ስለምናውቀው ስርዓት አድርገህ መናገር እንደ ትልቅ ሰው አወራሁኝ እኮ እያወራሁኝ አፌን ያስከኝ ለዛ ነው። አሁን ለምሳሌ አሁን አንተ በቃ ምንም ችግር የለም ከአብይ ጋር መጥፋቱ ከአብይ ጋር በጠፋ ምንም ችግር የለብኝም እያልክ ነው። ባይዘ 80% በላይ አብይን ይደግፋል ኢትዮጵያ ህዝብ። ጥቂት ሰዎች ናቸው ምንም 80% አብይን ይደግፉታል። በምርጫ ገብቶ ለምስፋን ነው የሚባለውም ሸኔ የሚባለውም ሁለቱም አንድ ላይ መጥቶ በምርጫ የድል የህዝብ ሀሳባቸው ሸጠው በምርጫ አሸንፎ ህዝቡን ሀገሪቷን ለማስተዳደር እንደዛ ቢሞክሩ የተሻለ ነው። ገብቶሃል? እንደዛ ነው። አሎራ ይሄ አንታሳ ቡኖ ሰላም
እግዚአብሔር ይመስገን። አይ ጊዜው ኢትዮጵያ ከኛ ጋር ብትደመሩ ምን ችግር አለው እያልን ነው። ምክንያቱም ኢትዮጵያ ውስጥ ምንም አይነት የግለሰብ ሆነ የህብረተሰብ የዜጋም ክብር አይታይም ያለውና ኢትዮጵያ እንደ ኢትዮጵያ በእኛ ቁጥጥር በኤርትራውያን ቁጥጥር ስር ብትውልና እናንተ እስከምትስማሙ ድረስ በዚህ አይነት ባንዲራ ብትሆንላችሁ ምን ይመስላል የሚል ሀሳብ ነው ያቀረብኩትና ቡና ምናልባት የአብይ ቅጥረኛ ነህ የምትናገረው ንግግር የታወቀ ነው። አብይን የሚደግፍ ወይም ደግሞ የኦሮሞን ህዝብ የሚደግፍ ሊሆን ይችላል ብለን ተስፋ እናደርጋለን። ግን ምን ትላለህ ለምትጠፋው ኢትዮጵያ? በአሁኑ ሰዓት ኢትዮጵያ የምትባል የለችም። ለምሳሌ ያው መንደርተኛው የሆነ ሰው የራሱን ጉጡን ይዞ የሚታገልባት ሀገር ነው ያለችው እና በዚህ ላይ ምን ትላለህ ወንድማችን ቡኑ? ያው አመሰግናለሁ። ያው በጣም ጥሩ ነው ሚኪ። ልክ ለመነጋገር መብቃታችን እንግዲህ እንደውም አንተ ስለሆንክና ሜይ ቢ ጥቂት ዲያስፖራ ስለሆናችሁ ነው። ኤርትራ ውስጥ አንድም ሰው አንተ ነህ አንድ ሰው ብቻ ነው ይህን ላይቭ የምከታተለው። እኔ ለኤርትራ ኔትወርክ ለሌለው ማህበረሰብ በጣም አዝናለሁ። ለዳህላክ፣ ለቀይ ባህር፣ ለነባሬንቱ ብዙ ማቃቸው አትሊስት እስከ ራማ ይጃለሁ እና ለዛ ማህበረሰብ በጣም አዝናለሁ። አንተም እንግዲህ በሚችለው እንትን ለኢትዮጵያ ሕዝብ እንትን እያልክ ነው። አሁን ምን መሰለህ እኔ የምፈልገው ጥሩ ነው አሊያንስ። እኛም እኮ ምን እያልን ያለ ነው እንትን ማድረግ አለብን። ይሄን ሕዝብ መመልከት አለብን። አንተ ወደህ ነው ወይ እንደዚህ የተሰደድከው? ሚኪዬ ተደስተህ ነው ወይ? እንዴት ነው የወጣኸው ከሀገር? ህዝብስ እየተገፋ አይደለም ወይ? ኤርትራ ውስጥ የሃይማኖት አወጣጤን ነው የምጠይቀኛለሁ? ከኤርትራ የወጣሁበት አወጣጥ? አዎ እኔ አወጣጥህንም ጠይቃለሁ። ምን መሰለህ ስደተኛ እንዴት ነው የተሰደዳችሁት? እኛ ይኸውልህ ባይዘወይ ከዓለም ውስጥ በጣም ኃይለኞች ህዝብ ኤርትራውያን ነን። ባይዘወይ አገራችን እንዳጠፋንን የተሰደድ ነው። ምክንያቱም ኢትዮጵያ ጎረቤታችን ሆናችሁ ሳክሽን እያደረጋችሁ እየከሰሳችሁን ልባችንን ስላጠፋችሁን አገራችን እንዳጠፋ በኢኮኖሚ ማገዝ አለብን ብለን ሁላችን የወጣን ህዝብ ነን። ቀላል እንዳንመስለ እዚህ ዝም ብሎ አሁን ስታየው አንዳንድ ሰዎች ያልሆነ ነገር ላይ ልታገኘው ይችላል፣ ግን አገሩን አይረሳም። ባይዘው እንዴት ነው ሚኪዬ? እንዴት አድርጌ ነው እስኪ ቱ ቢ ሆነስት ዊዝ ዩ እንዴት አድርጌ ነው እነ ዳህላክን አንዳንድ የማውቃቸው ከተማዎች አሉ ጎስት ሲቲ ብሎ እነ ቢቢሲ እና አልጀዚራ በዚህ ልክ በሚዘግቡት በጣም የሚገርም ከተማ ነው። እንዴት ነው ይሄ ሰው እንዴት እንደዚህ አይነት ቦታ ላይ ይኖራል ብሎ በቢቢሲ ሲያዘጋጅ እኔ ማስረጃ ላቀርብልህ እችላለሁ። አንተ ቁጭ ያልክበት ሀገር ውስጥ ቢቢሲ ስለ ኤሪትሪያ እንደዚህ ሲያወራ እንዴት አድርገ ነው አንተስ ምን አይነት ስሜት ነው የሚሰማ? ምን ስሜት ምን ነው? ቢቢሲ ምን ቢዘግብ ባይዘግብ ምን አገባኝ እኔ። የሀገሬ ህዝብ እንዴት ተጠቃሚ ይሆናል? የሀገሬ ሰው እንዴት ሀገሩ ላይ ኮርቶ ይኖራል? ይህን የሚያሰሳ አገሬ እንዴት በሰላም ውላ ታድራለች? ህዝቧን እንዴት አድርጋ ቴኬር ታደርጋለች? እሱ ነው የሚያስፈልገኝ አይደለ? ቡን ምን ሆነ ነው ኢትዮጵያ ላይ ለምሳሌ አሁን አንተ የኦሮሞ ልጅ ሆነ የአማራ ክልል ላይ ትሄዳለህ? አትሄድም። አማራ ወደ ኦሮሞ ክልል ይሄዳል? አይሄድም። ይሄ ነው የሚያስፈራው እኮ አይደለ? እንደ ቡን ነው እውነት ለመናገር ከሆነ እንዴ ለምን ቆይ ይሄው አሁን አንደኛ አሁን ያለች ኢትዮጵያ ያለችበት ሁኔታን ያው ወይም ፖለቲከኛ ነው ስለምትሉን እስኪ ባህር ዳር ዩኒቨርሲቲ ተማሪዎቹን ጠርቶ፣ ጎንደር ዩኒቨርሲቲ ተማሪዎቹን ጠርቶ፣ ደብረ ማርቆስ ዩኒቨርሲቲ፣ እንጅባራ ዩኒቨርሲቲ ተማሪዎቹን ጠርቶ ትምህርት የሚጀምርበት ጠርቶ ተማሪ እየተማረ ነው። ዩኒቨርሲቲ ትምህርት እየተጀመረ ነው አለው። ህዝቡ በሰላም እየተመላለሰ ነው አለው። ሎክ አባይ ባስ፣ ሰላም ባስ እየሄዱ ነው ያሉት። እኔ አሁን እንግዲህ የምናገረው ፖለቲካ እንዳይመስላችሁ መሬት ላይ ያለውን ነው ወገኖቼ። ሰላም የህዝባዊ እንቅስቃሴ አለ። ይሄን በተግባር ነው የምነግርህ ኢትዮጵያ ያለችበትን። አሁን እኛ እኮ
ሚኪ በአንድ ነገር ላይ እንግባባ። እኔ እናንተ ለኤሪትራ ህዝብ እንድረስለት። እንዴት ነው የኤርትራ ህዝብ ነው ማህበረሰብ የኤርትራ ህዝብ ነው እንዴ እየጠፋ ያለው? የኤርትራ ህዝብ ነው እንዴ በመሬት ላይ እየታረደ ያለው? እንዴ ምን ሆነ ነው? የለም የኤርትራ ህዝብ ሚኪ ያልቋል እኮ ህዝቡ። ኔትወርክ እኮ ስለሌለ ነው። አንተ መረጃ እኔ እኮ መረጃ አለኝ። በልመና የተተከለ ኔትወርክ ነኝ ምን ያደርግልኛል? ቆይ ትላንት ወደ ነው የተተከለ ለምሳሌ ቆይ ቡኖ ቀጥሏል። ቡኖ ለምሳሌ የሆነ ባለፈው የሆነ ቻይና ከብሬ ነው ቴዲ ቤት ራሱ ተናግሬዋለሁ። ይገርማል። የሆነ ቻይናዊ አገኘኝና ከየት ነህ አለኝ። አይ ምን ሆነ ጠይቀኛለህ ስለው አይ ኢስት አፍሪካ ነው መሰለኝ ወይ ኤርትራዊ ወይ ኢትዮጵያዊ ነህ አለኝ። አይ እኔ ኤርትራዊ ነኝ አልኩት። እንዴ አዎ ግን እኔ በጣም ኢትዮጵያን እየፈለግኩ ነው አለኝ። ምን ነው እለዋለሁ። በቃ ብድራችንን አንከፍልም ብለው እስታ ብለዋል ያሉት አለ። ገብቷል። ቻይና ራሱ ብድሯን ለህዝቧ ነግራ ኢትዮጵያን ተበድረውናል ካገኟቸው ጠይቋቸው ብለዋቸው ነው መሰለኝ ቻይናውያን በቃ መከራችን እናጠገቡ። በመመሳሰል ደግሞ እናንተን ስለምንመስል ማለት ነው። ገብቷል ቡኖ እና እኔ በብድር የተመሰረተች ሀገር ኢትዮጵያ እንዴት ብለህ ነው አሁን አንተ ኮኔክሽን የላትም ኤቲኤም የላትም። አንደኛ በብድር የምታወጣው ገንዘብ ራሱ ይደብራል። እውነት ለመናገር እኔ ግልጽ አድርጌ ልንገር፣ እኔ ያሳፍረኛል። ኤርትራውን ለምሳሌ ከዓለም ባንክ ብትበደር ወይም ደግሞ ቢሰጧት እናንተን ብትል እኔ አልኮራባትም። ለምን እንደዚህ ያደረግሽ ነው ብላው። ገብተዋል። አገራችን ደግሞ እንደዛ አይደለም። በጥፍራችን ሁሉ ነገር የምናደርገው ይሄ ሁሉ ራሱ እናንተ እኛ ላይ ክስ አቀርባችሁ ኤርትራ የምትባል ሀገር እንዲያረገች ነው፣ ፕሬዚደንቷ እንዲያረገ ነው፣ ህዝቡ እንደዚህ እያረገ ነው ብላችሁ 20 ዓመት ዘግታችሁናል። 20 ዓመት ራሱ ምንም አልሆንም። በወዳችን አይደለም የምንገዛው፣ እኛ በህሊናችን ነው የምንገዛው። ይሄ ሁሉ በደልን ትተን ደግሞ ከእናንተ ጋር ታርቀን ነበረ። አሁን ለኢትዮጵያ ህዝብ ነው የሚለቀሰው፣ ለኢትዮጵያ ህዝብ ነው የሚባለው። ምረ ምትል ያለው እኔ እኮ ወደኛ ኑ ምለ ያለሁት ይሄን ባንዲራ እኮ ስንት ገንዘብ አጥፍቼበት ነው ቡኑ። ገብቷል። ስንት ገንዘብ አጥፍቼበት ይሄንን ያመጣሁት። አሁን እንዴት ምን መሰለህ ኤሪትሪያ እኮ በዓለም መንግስት ሉክ ማለት ኢሳያስ አፈወርቂ እንደሚፈለግ ታውቃለህ። ወንጀለኛ ነው ይፈልጋል። ይህን ከነ ማስረጃ ነው የምነግርህና ሊቭዳት በአፍሪካ ህብረት እንኳን ኤሪትሪያን ያስተዋወቅ እኛ ወገንህ ነን እንዴ? ኧረ በእናትህ ስለዚህ ሉክ ባይ ዘ ዌይ ኤሪትሪያ ዋዝ አይሶሌትድ። በምንድን ነው አይሶሌት የሆነችው? በአምባገነንነት ፋሽስት ስርዓት ያለበት ህዝቡ የሃይማኖት እኩል የማይጠበቅበት። ባይ ዘ ዌይ ፎር አስ ኢዝ ቨሪ ሲምፕል። ባይ ዘ እኛ በአንድ ቀን እኛ ኦልሬዲ እቅድ ጨርሰን ያስቀምጠናል። የማይነገር እቅድ ማለት ነው። በምን በሰላማዊ መንገድ within a couple of months ምናምን you will see what I'm talking is what is practically on the ground ላይ ነው ማለት ነው። አሰብን ነው የምትሉት ያላችሁ እኛ ቆይ አይደለም ኖ በፎርስ አይደለም በሰላም ያለን ዲፕሎማሲ ኤሪትሪያን እኮ by the way to be honest with you መንገዱ ሲከፈት የኤሪትሪያ ጂዲፒ በስንት ነው የጨመረው? ጂዲፒያችሁ ጠቅላይ ሚኒስቴሩ መንገዱን ከፍቶ አየር መንገዱ ሲጀመር በ3 ወር ውስጥ ጂዲፒያችሁ በምን ኃይል ነው የጨመረው? እሺ you know one thing እኔ እነግርሃለሁ አንድ ነገር ቡኔ ወሬ ጨርስ እና አንደኛ ማየት ያለብህ እኔ ሀቅ ነው የምነግርህ ኢሳያስ አፈወርቂ ኤሪትሪያ ውስጥ ሰብአዊ መብት እየተከበረ አይደለም። የኤሪትሪያ ህዝባችን አንድነታችንን የሚፈልግ ሚኪ አካሄዳለ ለካድሬ አካሄድ የምለው ኢትዮጵያ ውስጥ ህገ መንግስት እየሰራ ነው።
ስለ ኢትዮጵያ ችግር ሳትጨርሰው ወደ ኤርትራ ለምን ትገባ? ኢትዮጵያ ውስጥ እስቲ መጀመሪያ ይጨርስ ዝም ብለህ በሁሉም ዞር ነው ውሸት መናገር ለምን ያስፈልጋል? አንተ ኢትዮጵያዊ ሆነ የኢትዮጵያን ባንዲራ አለ ኢትዮጵያውያንን ነፃ ሳታወጣ አናገሯ መጀመሪያ ይናገር መንግስት እየተመረመረ ጨርስና በኋላ ትናገራለህ። አካሄድ ያልኩበት ምክንያት የኢትዮጵያ ህገ መንግስት በትክክል እየሰራ ነው ወይ? በትግራይ የተቋቋመ ህገ መንግስት አሁን ገዢ መንግስት በግድ ህዝቡን የሚጨፍጭፍ ስለሆነና እነ ክርስቲያን ታደላ የህዝብ ነፃነት፣ የህዝብ ዲሞክራሲ፣ በእኩልነት ህዝብ ይተዳደር ስል ለምን እንዲህ ተናገርክ ብሎ ፓርላማ ውስጥ የሚያወራውን ሰው አግቶ ሲያሳስር ደግሞ በፋኖ አደረጃጀት ሹመቱን ሲያገኝ ኢትዮጵያ ዊን ስትሆን ለፋኖ ኃይል ሽልማት ከሰጠ በኋላ ትጥቁን ፍቱ ካለ በኋላ ህዝቡን እየጨረሰ ያለ ህገ መንግስት ሲኖር ነው ወይ? ታይ ምላሽ ስጠልኝ። ሌላ ክርክር የለኝም። ህገ መንግስት አለ እያልክ ነው። ለዛ ህግ እየጨዋን እያልክ ነው። በኢትዮጵያ ህግ ነው እያልክ ነው። ኢትዮጵያ ውስጥ ህገ መንግስት እየሰራ ነው ወይ? ብሔር ብሔረሰቦች እየተጨፈጨፋለቀ እየተመታ በየቦታው ብሔር ብሔረሰቦች ምን ብዬ ልግለጸው? እዚህ ኢትዮጵያውያን ኢትዮጵያ ውስጥ ያለ ካድሮች የእውነት ለሆድ ብቻ የሚኖሩ እንጂ ለእውነቱ የሚናገሩ ለኢትዮጵያ እድገት የሚሰሩ አይደሉም። ለዛ ነው ሁሌም በሚዲያ ተዋለቀ እንስማ። በቃ እንደ በደም ቡኖ ይናገር። እሺ አሁን ለሱ ለምናገረው ነገር ልጨምርልህ ደግሞ ጂዲፒ የምትለው ስማ ቡኖ ወንድሜ ጂዲፒ የምትለው ይሄ የዩሮፒያን እና የዌስተርን ላንጉጅ ስለተጠቀምክ ጂዲፒ ምንም የጠቀመው ለህዝብ ምንድን ነው የጠቀመው? የውስጥ ፖለቲካ ለምን የራስን ፖለቲካ አትፈታም? ህዝብን ከመግደል ነፃ እጅ ከደም ለምን አይወጣም? ሁለተኛ ደግሞ ምልህ ዩኤ ከኢትዮጵያ እንዲወጣ ተናግረዋል። አንፈልግም፣ ኢትዮጵያ ውስጥ ዩኤ እንዲኖር አንፈልግም። ወደ መካከለኛው ወደ ጋና ኦር ሳምዌር ኤልስ ሙቭ እንዲያደርግ ነው የምንፈልገው። ዩኤ ኢትዮጵያ የብድር ሀገር ነች፣ አንፈልግም። ዩናይትድ ኔሽን አፍሪካን ዩኒየን ከዛ እንዲወጣ ጠይቀዋል። ሰው ምንድን ነው ይሄ የሚያንጸባርቀው? በውስጣቸው ያለው ሰላም አለመኖር፣ የውስጥ ችግር መኖር፣ ኢትዮጵያ እንደሌለች። ኢትዮጵያ ድሮ ነበረች፣ አሁን የለችም፣ ተበታትናለች። የውስጣችሁን ችግር ራሳችሁ ፍቱ። መጀመሪያ ከኤርትራ ጋር ከመሳፈጥ የራስህን ቁጭ የራስህን ስማ። አንዴ ዝም በል እስኪ ወንድማችን ፕሊዝ። የውስጣችሁን ችግር ራሳችሁ ፍቱ። የራሳችሁን ህዝብ ከመግደል ነፃ ከደም ነፃ ሁኑ መጀመሪያ። ከዛ በኋላ ቁጭ ብለን መነጋገር የምንችልበት ሰዓት ይመጣ ይሆናል እንጂ አሁን ራሱ እኛ የየራሳችንን ስራ የምንሰራ ዜጎች ነው። ኤሪትሪያኖች እንባላለን። እኛ በጥፍራችን በደማችን ያመጣናት መሬታችን ብዙ ነገር ያወጣንባት አገራችን ስንት አይነት ኮንስትራክሽን ይሰራል ያለው ኤሪትሪያ ውስጥ እንዲህ በይፍታ ስለማናወጣ ነው እንጂ there's a lot of project that happens inside Eritrea። እኛ እንደ ያንተ የስድስተኛ ክፍል ማለት እንፈልጋለን። ኦኬ እሺ ቆይ አንዴ አልጨረስኩኝ ወንድሜ። የስድስተኛ ክፍል ምሩቅ ዶክተር አብይ የሚባል አገርህን እየመራ ምን አይነት የሚያንጸባርቅ ምንድነው ቢልዲንግ እያሳየህ ነገ የሚፈርስ ነገር፣ ሰው እየተራበ ሰው እየተገደለ ምን አይነት ዲሞክራሲ የራስህ እንኳን ህገ መንግስት በውስጥ በአገር የማይሰራ ህግ እንዴት ነው አንተ እሱን ሳፖርት ማድረግ የምትችለው? በቃ ኤሪትሪያ ይምራህ። በቃ እንደዛ ነው። ከዛ ወደዛ ውስጥ ግባ። ይሄንን ካርታን ቀይርና ሚኪ ያደርገውን ባክግራውንድ የሱን ባክግራውንድ አድርገህ ራስህ አርጉት። ይሄን ባንዲራ ቀይሩት ሁላችሁ። ሚኪዬ ምን መሰለህ አሁን እኛ አሁን እንደዚህ ለወገኖቻችን ራሳቸውን ነፃ ያላወጡ የራሳቸው ማይንድ ነፃ ያልወጣ ስለ ሀገር ነፃ ማውጣት ምናምን የምናገሩ አይደለም እያወራለሁ።
አም ቶኪንግ አባውት ስለ ሀገር ነው እያወራለሁ፣ ስለ ስርዓት ነው እያወራለሁ እንጂ ራሳቸው እንደ ታሪኩ ነፃ ራሳቸውን ያልወጡ ፐርሰናሊቲያቸው ነፃ ያልወጣ ሰዎችን ጋር ስለ ሀገር ነፃ ማውጣት ምናምን አይደለም የምናገረው። እዚህ ጋር ስለ አንድ ኤሪትሪያ እና ስለ ኢትዮጵያ ነው እያወራን ያለ ነው። ስለ ጂያንት ማህበረሰብ ነው፣ ስለ ግዙፉ ማህበረሰብ ነው፣ ስለተከበረው ማህበረሰብ ነው እያወራለው እና ቱ ቢ ሆነስት ኤሪትሪያን ባይዘወይ ከጂፒኤስን ማየት ትችላላችሁ። ከላይ እንኳን ስታዩ ኢትዮጵያና ኤሪትሪያ በናይት ሞድ እንኳን ብታዩት በጣም ነው የሚያሳዝነው። ህዝቡ እጅግ በመሬት የሚሄድ እህል በልቶ ማያቅ የሚያሳዝን ማህበረሰብ ነው። ይሄን ማህበረሰብ እንታደግ፣ እህል እናብላ፣ አንድ እንሁን፣ አብረን እናልማ፣ ቀይ ባህርን አብረን እናልማ ብለን በተነሳንበት አንዳንድ ንሁስ ባንዳዎች ሀገርን ለመሸጥ የተነሱ ተላላኪ ባንዳ የህዝብ መንግስት ሆኖ የህዝብ መሪ ሆኖ አንዴ ቆይ ይጨርስና እሱ ከዛ እንትን ትላለህ። ቀጥል ችግር እኛ ዊላቭ ኤሪትሪያን ህዝብ እጅግ በጣም ጥንት ማህበረሰብ የራሱ ባህል እንትን ያለው ማህበረሰብ ነው። እኛ እኮ ሚኪቱ ቢሆነስት ነው የምልህ አፋርን እኮ የአፋር ኤሪትሪያን እኮ በአንድ ቀን አሰብ የኛ ነው ቀይ ባህር የኛ ነው ብሎ እኮ የተነሱትን አይቆዩ እስኪ ቆዩ፣ ይሄን ህዝብ እልቂት ውስጥ ለምን እንከታለን? ኢሳያስ አፈወርቂ ሰልፊሽ ነው። ኢሳያስ አፈወርቂ የሸመገለ አመለካከት ይዞ ነው የሚሄደው። እኛ አዲስ ኒው ኖርማል፣ እኛ አዲስ ርዕዮተ ዓለም ነው ይዘን እየተንቀሳቀስን ያለ ነው። ተው እያልን እኮ አፋሮችን እኮ ከእናንተ እኮ እየተከላከልን ነው አለ ነው ማባዘር። እኛ እኮ ያ ብቻም ሳይሆን ሚኪ የኤሪትራ ህዝብ እኮ ያለበት ድሃ የማይበላ የሚበላውን አቶ እኮ ቁልቋል የሚበላው ማህበረሰብ እኮ መብላት የለብህም ስንዴ እናስገባል ምናመርተው ስንዴ ያንተም ነው እያልን እኮ ነው ያለ ነው። ይሄን ደግሞ በሰላማዊ መንገድ እንስራ። በዲፕሎማሲ ከሄድክ የዓለም መንግስት ደግሞ እኛን ይደግፈናል። ባይ ዘ ዌይ ዩናይትድ ኔሽን ሉክ ዩኤን ፈቅዶልናል ለእኛ ቀይ ባህር አክሰስ ማድረግ እንደምንችል ማለት ነው። እያንዳንዱ መሄድ ባለብን ሂደት ሂደን ያን ደግሞ እናሳካለን። ስቴፕ ባይ ስቴፕ እንሄዳለን። ይሄ ህዝብ ምን ተነፍስበት የባህር መስመር ቅርብ ጊዜ ነው። የኤርትራ ህዝብ ግን ሰላም ህዝብ ነው። ህዝቡንም ነፃ እናወጣለን። የሃይማኖት እኩልነት እንዲከበር እናደርጋለን። ኤሪትራውያን ከኛ ጎን እንድትሰለፉ ነው። ኢትዮጵያ ውስጥ አዲስ አበባ ባይዘወይ ሚኪ ፍቃደኛ ከሆንክ አሁን የኔን ቤት የተከራየ ኤሪትራዊ አለ። ይሄ 2 ወር የቤት እኔ ወላሂ ነው መንግስት የሰጠን ቤት ማለት ነው። 3 ወር ኖ መንግስት አይሶ ይረጋል። እኔ ነጋዴ ነኝ። የውስ አዳምጠኝ ና ከፈለክ የውዚ ለቡ ነው አለሁት። 3 ኤሪትራዊ ቤት ተከራይ ቤት ክራይ የ3 ወር አልተቀበልኳቸውም። ለምን ብር አልተላከላቸውም። ተቸግሮ ነው ያሉ። እኔ ላይቭ አስገባለሁ እዚህ ህይወት አንዴ ቆይ አሁን ይኸውልህ እስኪ አየለው እና አየለው አሁን እኔ ላይቭ አስገባለሁ እዚህ አይሱ ይረጋል አምጣቸው ላይቭ አስገባለሁ ውነበደለ የሚዲያ ማለት ሰብአዊነት አይሰማም ማለት ነው። ሰብአዊነት አይሰማም። አንዴ እዚህ ጋር አካሄድ ሚኪ ላስገባቸው። ላይቭ ታወራቸዋለህ፣ በቋንቋ ታወራቸዋለህ። ይኸው ልጥራቸው። አምጣቸው እኔ ቤት ተከራዮች አሉ። ችግር የለውም። ማታ ገባለሁ፣ ታመጣቸዋለህ። ችግር የለውም። ኦኬ መጀመሪያ እኔ ጠራቸው። አሁን ይኸው ነግሬያታለሁ ለሰራተኛ እንጠራቸዋለን። እስኪ ምንድን ነው በደንብ አድርጎ ይነግሩሃል። ሆነ ስጁ አምጣቸው። ምናልባት የትግራይ ልጆች ሰብሰበ እንዳታመጣልን እንጂ
ችግር የለም። ሚኪ መጀመሪያ ስማው ትጠይቀዋለህ እኮ አንዴ ትግራዋይ ነህ አንተ ማቴዎስ የምትለው ያለ በጣም ረበሽከው እኮ ኖ አይ አናዶኝ ነው ታሪኩ አናዶኝ ነው። የትኛው ታሪክ? ካድሬ ማለት እዚህ ጋር ይገባል ሳይጨርስ መጀመሪያ መስማት ይቀድማል እኮ ነው ማብራ ካድሬ እውነት ሲወራ አይወዱም። ካድሬ ካሁን አውቃለሁ ህዝቡን ለማግደል ቡኖ አንዴ ቆይ ልንገረው። ቡኖ መጀመሪያ አይ ዶንት ኖ ከምን ልጀምርልህ? ከአሰብ ያልከው ነገር አሰብ ይኸውልህ አንድ ጥይት አንዴ ቆይ አንድ ሚታርጎ ማቴዎስ ምትላለህ ላወርድ አርግ ያለው ነው ሚታርጋ አሁን እኔ የምልህ ያለሁት ቡኖ ለአባይ አትበሉ። አሁን ኢትዮጵያ በድንጋጤ አንድ ጥይት ከተኮሷቸው በተለይ ብልጽግናዎች ማለት ነው አባይን አታያወት። አባይን ነበረች ነው የሚባለው። ይሄን ማወቅ አለብህ። ወንድ ሆናችሁ ጀምሩትና የአባይ መፍረስን እንዴት ታያዩታላችሁ? እኛ አገር ግብፅ ቢጠፋ ሱዳን ቢጠፋ ጉዳያችን አይደለም። በሉዓላዊነት የኤርትራ እጃችሁን ከዘረጋችሁ ወይም ደግሞ ጣታችሁን ከዘረጋችሁ እዛ ላይ ነው ፍጻሜ የሚፈጸመው። እግዚአብሔርን ነምልቡን ነው ግልጽ የሆነ ንግግር ነው የምናገረ። አሁን ይኸውልህ ስንት ዓመት ደክመንበታል እንደዚህ አድርገ አንደኛ በልመናን የሰራችሁት በእናታችሁ ስለ ማርያም እያላችሁን ለምናችሁ የሰራችሁት አባይ እንዳለ የኢትዮጵያ ሕዝብ ያውቀዋል። ትራምፕ ራሱ ትናንትና የተናገረው ነው። በብድራችን በእኛ ገንዘብ የተሰራ አባይ ነው ያለ። እንደዚህ አይነት ግፍ አለ እንዴ? ኤርትራ ውስጥ እንደዚህ የለም። ባይዘው እንደዚህ አይነት ባርነት የለም እንደናንተ። እኔ በጣም ነው አንድ ጊዜ መለስ ተጠይቆ ኢትዮጵያ ውስጥ አዲስ አበባ ላይ በተለይ በጣም ሆምለስ በዝቷልና ለምንድን ነው መላም አትላቸው ብለው ሲጠይቁት እንዴ ይለምኑ አላቸው። እነኚህ እኮ አገራቸው ላይ ቁጭ ብለው ነው የሚለምኑት አለ። እኔ ያለው አይደለ እንዴ ካራባቴና ሸሚዜ ንጹህ ውስጤ ግን ለማኝ ነኝ አለ። አረብ ሀገር ሄጄ ለምናለው ለኢትዮጵያ ስል፣ ቻይና ሄጄ ለምናለው ለኢትዮጵያ ስል፣ አሜሪካ ሄጄ እኔ ነው ማሳዝነው እንጂ እነኚህ ሰዎች አይደሉም የሚያሳዝኑት አለ። ትክክል ነው። አስበው እኔ ነጭ ነጫጭባ ፊት ልታይ ብለ እየሄድክ እዛ ስትለምንላቸው ስትለምን በጣም አሳፋሪ ነው። ቡኖ አሁንም እንደምታየው ዘመድህ ከባለስልጣንነት ወደ ማሳጅነት ተቀይሯል። ሰውየው እንዳያየው ከሆነ እንደዚህ ሲያሸው ነበር። አንድ መሪ ተብሎ በአባይ ምርቃት ላይ ስንት ህይወት የጠፋ አስበው። ማሳጅ እንደዚህ እያደረገ ወንድ ልጅ ለወንድ ልጅ ይሄ እኮ ወንድ ልጅ ለወንድ ልጅስ በቃ መደፋፈር ጀምሩ ሊል እኮ ነው። እንደዛ ይደረጋል። ሴትን እንደዛ አድርጎ ቢሆን ኖሮ አትሊስት ገባ ተቃራኒ ጾታ ነው ትለዋል። ወንድ ልጅም እንደዚህ ያሸው አንተም ቤቱ ላይ ያሉ ተካራዮች ኤርትራውያችን እንደዛ እንዳታሻቸው። ቡኖ በደሌ ጠንቀቅ በል ብራዘር። እነሱ እንደዛ ያውቁ። ዝም ብለህ ጀርባቸው ላይ እንዳትሄድ፣ አብይ ያደረገው ብለህ ጀርባቸው ላይ እንዳትሄድ ተጠንቀቅ። ቆይ ወይት አንድ ጊዜ ቆይ ተናገሩ። እስኪ ማን ነው የሚያወራው? እስኪ ዳዊት ቀጥለው። እሱ እኮ ባህል ነው ሚኪ፣ ባህላችን ነው። በዲስትሪክቲቭ ካልቸር ያው ዲፕሎማሲ ውስጥ ኖሌጅ ቤዝድ ነው ይሄ። ትንሽ አም ሶሪ ይሄ ሰላምታ ይሄ ኢትዮጵያዊ ባህል ነው። ሰው ሰላም ሲባል ተጨባብ ዲፕሎማቲክ አፕሮች ሜካኒዝም ነው። ዲስትሪክቲቭ ዲፕሎማቲክ የኛ አፕሮች ነው። ጃፓን የራሱ ያለው አልጨረስንም። አካሄድ አልጨረስንም እንዴ? ተጋሰህናል እኮ ምን ቀረ? እና ባህላችን ነው ብዬ ነው። ለእኛ ባህል ነው። ሰጣችኋለሁ። ቆይ አንዴ ቆይ። አይ ነው ባህል ያልከው ኦኬ፣ ችግር ዲፕሎማቲክ ሜካኒዝም ነው። ኖ አይደለም። ቆይ ምን መሰለህ እንደሆኑ ግን ልታውቅ ይገባል ሚኪ። ሁለቱም በጣም ጓደኛሞች ናቸው። በጣም ሲበዛ ማንና ማን
ዊሊያም good friends ሩቶን አቢ ዊሊያም ሩቶ እንዴ ስማ good friends አይደለም ነው ጓደኝነት ራሱ ቦታ ይለየዋል እኮ ገባ ነው በስልጣን እኩል ናቸው እኮ ምንድነው ነው አይደለም ፕሮቶኮል ነው አሁን ለምሳሌ አብይ ሁሉ ጊዜ እንደ ሴት ያደርገዋል ግሪንቢያ ላይ የለበሰች ሸርሙጣ ይመስል እንደዚህ መክሹ መሽመሽ ይወዳል ታየው ባትለውም ሰውየው አልቻላችሁትም ተወሺ አይደለም ያለ መቻልና መቻል እኮ አይደለም እኛ ምን ላይ ያለው ፕሮቶኮል የሚባል ነገር አለ ቆይ ፐርሰናል ነው እኛ ፖለቲካ እንጂ ፐርሰናል አብይ እኮ አንዴ ከሄድን የእሱ ነገር ይብሳል ልብክ ይተዋል ቆይ አንዴ ቆይ ለምን ነው የምትንጫጩት እንዴ የመራ ደረጃ ሚኪ እኔ አሁን በክብር ለአንዴ ላውራ እና ልውረድ ሚኪ አንድ ማከለኛ ነገር እኔ የምናገር ያለሁት ስለ መሪያችሁ ነው መጀመሪያ ኢትዮጵያ የውስጧን ችግር ትፍታ ግልጽ አድርጌ ልንገር የውስጧን ችግር ትፍታና ስለሌላው በኋላ ታወራል እኛ ደግሞ አለ ባህር በለ ከመጣ አባይ ትፈርሳለች እያልን ነው ስማ ኤርትራን ብለ ወደብ ብለ ወይም ደግሞ አሰብን ብለ ከመጣ እኛ ይወል መጀመሪያ የምናፈርሰው በዚህ ምክንያት አባይ ነው አይገርምም ጉዳያችን አይደለም ስላንተ አስተሳሰብ አንተ አንጻርነት ነው የምንሄደው አሁን መخلص معنا زي نحن لنا احنا رأيكنا አሟል እንዴ አሁን አንተ ይሄ በሻሻ ህፃድና ኢሳያስን አንድ ልታደርጋቸው አትችልም ፖለቲካሊ ሁን ምን ይሁን አንዴ ልናገር ሚኪ ማን ተቆ መጀመርታ ኩካን ማን ነው የተቆሰው ሮኬት ማን ነው የተቆሰው የምቻ ንገረኝ መቼ ትላንት እኛ መረጃ አለን ወደ 20 ሰው ሞቷል ባሬንቱ ላይ ኤሪትሪያ ውስጥ ባስለ ባሬንቱ ነው ማለት እናንተ የተኮሳችሁት ማን ነው የተኮሰው ይሄን ንገረኝ ባንዴ የተኮሰው እናንተ ተማ መንግስት ካድሬው አንተ ቡና በደለ የምትባል ባንዳ ወደ ኢትዮጵያ ተኩሳለሁ ራስ ህዝብ ላይ ነው የተኮሳለው ካድሬ የሚለው ለዛ ወደ ህዝቡ ነው የተኮሳለው እኔ የሚገርመኝ የመንግስት ካድሬ ሆኖ በሚዲያ እንዲናገራል እንደ ባንዳ ቆይ አንድ ነገር ልንገር እንደው ሻዕቢያ የ50 ዓመት የ100 ዓመት ታሪክ ያለው አስበው ወደ ኢትዮጵያ ተኩሳለሁ ብሎስ ባራንቱን መታት አልክ አይስዌር ጋድ የራሳችሁ ምንድን ከፈለግ እኔ በታሪክ አይደለም ስለ ጦርነት ለኤርትራ ህዝብ ማንም ሰው የሚነግረው የለም እኔ ግልጽ አድርጌ ልንገር ቡኖ ምናልባት የኦሮሞ ህዝብ ወይም ደግሞ ብልጽግና እኔ ዱላ ስትይዙ ነው ማቀው እንጂ ብረት እንኳን ይዛችሁ አላደጋችሁም ብረት መተኮስ አማራ ነው ያስተማራችሁ ባይዘወይ እኔ እውነቱን ነው የምናገረው እግዚአብሔርን ነው የምልህ የኦሮሞ ህዝብ ለዚህ አሁን ስልጣን ላይ ዱላ በዱላ ብቻ ነው የምታውቁት የምታምኑት እናንተ ጥይት ትገላለች ወይ ብላችሁ እንኳን አታስቡ ስለዚህ እኛ ተልመዴን አድርገህ እኛን አንተ እንደ በቃ ተኳሽ እንደሆን አስበው መተኮስ ያስተማረህን ትክክል ነህ አንተ በዱላ ይሄን የገዛ ማህበረሰብ መሳሪያ ደግሞ ከታጠቀ ምን ሊያደርግ እንደሚችል አስበው እኔ አንተ ኦሮሞ ላይ ስላልክ ገብቷል አይደል በዱላ ይሄን ኃይል ከመራ በመሳሪያ ደግሞ ምን ኃይል ይመራል አስበው ገምት አስብ አሁን ይኸውልህ እናምጣው አሁን ለምሳሌ ምር ያልከው መሰለ ኤርትራስ ወደ ኢትዮጵያ ተኩሳለሁ ብላስ ባራንቱን መታቻለ እንደው ይኸውልህ ከባድ ብረት የኤርትራ አንደኛ ኪስ ውስጥም ያስገቡልሃል በጣም ኃይለኞች የተመረጡ ልጆች እስኪ አንዴ እርዱኝ ወገኖቼ የኤሪትራው ሚዲያ አቀንቃኝ ማን ነው የለቀቀው ትልቁኝ እስኪ ከራሳቸው አንደበት የኛን ስለማያምኑ ማለት ነው ባሬንቱ ላይ የተመታው ማለት ነው እሱን መረጃ ስጡኝ እስኪ ራሱ ኢሳያስ አፈወርቂ ወደ ኢትዮጵያ ተኩሳለሁ ብሎ ባሬንቱን የመታበት ማለት ነው
እኛ የወለ አንድ ነገር ልንገርሙና ለትምህርት እንዲሆነ የመጨረሻ ማለት ለሌሎችም እድል እንድሰጥ እኛ ኤርትራውያን እኛ የወለ አክቲቪስቶች ስለሆነ እዚህ ጋር እንናገራለን። የኤርትራ መንግስት እናንተ ሁሉ አሰብን እያላችሁ አንድ መልስ ሰጥቷችሁ ያውቃል? የኤርትራ መከላከያ በለው የኤርትራ መንግስት በለው ስለዚህ ጉዳይ 5 ሳንቲም እንኳን ድምፅ ሰጥቶ አያውቅም። አይሰጥም። እኔ ግልጽ አድርጌ ልንገርቡን አይሰጥም። አያስብህም። ከነጭራሹ ስራውን ነው የሚሰራው እሱ። እናንተ ግን በዚህ በምትናገሩት ንግግር ዓለም ትከሳችኋለች። ግልጽ አድርጌ ልንገር የማይገባህን ይገባኛል የምትል እንደዚህ እናደርጋችኋለን እንደዚህ እንሰራችኋለን ስትሉ ዓለም ነው የሚታዘባችሁ። ዓለም ደግሞ ከተነሳው ነጥብ ነው ከዚህ ከምትጀምሩት ፕሮፓጋንዳ ነው የሚጀምረው። ባይዘወይ እኔ ግልጽ አድርጌ ልንገር የኢትዮጵያ መንግስት ምን አለ በኤርትራ ጉዳይ ላይ ከተባለ አንደኛ የአሰብን ንግግር አንስቷል ይላል። ለምን ማን የተሳደበው አስቀድሞ? ይሄንንም ነው እኮ ነው የሚያጣሩት። አንተ የተማርክ አካለ ለምሳሌ ይሄ ጠፍቶ አይደለም። አሁንም ለዶክተር አብይ አትናገር ሚዲያ ላይ ወጥተህ ወይም ደግሞ ካድሬዎቹ ንገራቸው። አንተ ምናልባት ቅርባቸው ከሆንክ አይባልም። ፖለቲካ ላይ ዝም ብለህ ነው የምታደርገው። ሞክር። እኛ አንናገርም። አሰብን ከፈለክ መተህ ሞክር ነው የምንልህ። የራስህ እንዳልሆነ ታውቃለህ። አሁን ግን ደስ የሚለው ልክ እንደ አሰብ የምታስቧት ግድብ ሰርታችኋል። ያችን ግድብ አፈር ነው የምናለብሳት። ግልጽ አድርጌ ልንገር፣ አንተ አሰብ ብለናና ሞክር። አንድ ጥይት ተኩስ፣ አንድ ጥይት ነው የምልህ። ጨርስልን። ምላሹን የእናት እምስ ነው። ረበሽከኛውን ናውጣ። ስለዚህ ቀጥሎ ሌሎቻችሁ ችግር የለውም እና እችን ነገር አስባል። አሁን እኛ ነው የምናገረው። ቆይ ጠብቅ። የትግራይ ልጅ ነው የሚናገር። የሀገር ሰው ነው። ገብቷል። አሁን አንተ አብይ አህመድና ኢሳያስ ወይ ኢትዮጵያና የኢትዮጵያ አደ ሀገር ወይ ኤርትራ አንድ ልታደርጋቸው አችልም። ኤርትራውያን ያለ ብድር እስካሁን ድረስ ያሉ ዓለም ያናገሩ ህብረተሰቦች ናቸው። ብራቮ። እንዲያውም አፍሪካ ላይ ሰላም ያላት ሀገር ተብላ ተመዝግባለች። በአሁኑ ኢትዮጵያ በተቃራኒው በጣም ኑሮ ውድነት ያለባት በኑሮ ውድነት የምትሰቃይ ተብላ ተመዝግባለች። ይሄን ጥሩ አድርገህ ቸክ አድርገው የብልጽግና ካድሬ ከሆንክ ማለት ነው። እና ኢሳያስና ወድ በሻሻ አንድ አይነት ወይንትን ብለህ ልታወዳድራቸው አይቻልም። ሁለተኛ አሰባሰብ የሚለው ለኢትዮጵያ ህዝብ ለመያዝ ጂኦ ለመያዝ ወይም ደግሞ ወደ አንድነት ላመጣ ነኝ በዛ አርጌ ጥበብ አርጌ ብሎ የሚያስቡ አስተሳሰብ ነው እንጂ ለኢትዮጵያ ህዝብ በትክክል ባህር አሰብ ሊያመጣላት እንዳልሆነ ልንገርህ ማለት ነው። አያስበውም ለራሱ። ተጋሩና የኤርትራ ህዝብ ለማጣላት ለማፋጀት ያልቆፈረው ጉድጓድ የለም። የኤርትራ ሰራዊት ግን ፖለቲካ ያነባል። ኢሳያስ የትግራይ የያዘው መሬት ሁሉ ለቆ ነው የወጣው። ገባ እንጂ እናንተ ባሰባችሁትማ እኛን ልታፋጁን ልታብላሉን ነው። እስካሁን ያልነቃው አማራው ነው። ከትግራይ ጋር በወልቃይት እያለ የሚጣላው የእናንተ ወታደር እዛ ቁጭ አድርጋችሁ በመሬት የሚጣላ ሰው የለም። እንደ ሀገር ያች መሬት ወልቃይት ትሁን ትግራይ ይሁን ኢትዮጵያ ነች። ግን በእናንተ ሴራ ይህን ነበር እናንተ የሰራችሁት 2018 አብይ አህመድ ሲመጣ ማለት ነው። መጀመሪያ ትግራይን እናዳክም፣ ከዛ አማራን፣ ከዛ በኋላ ኤርትራ። ይሄ ነበር የታቀደው። ግን ኢሳያስ ፖለቲከኛ መሆኑን አሁን ጽምዶ ብሎ ተመልሶ መጥልሃል። ኢሳያስ በተዘዋዋሪ ኢትዮጵያን እያስተዳደራት እንደሆነ ሁሉም ኢትዮጵያ ማወቅ አለብህ። እዛ አስመራ ሆኖ እያስተዳደሯት ነው ኤርትራውያን። በምን ማለት ትችላለህ? ፖለቲካሊ ከሚያዋጣቸው ከኢትዮጵያ ህብረተሰብ ጋር መስራት ይፈልጋሉ። ሰላም በዚህ ብቻ ነው አብይ አህመድን ያሸንፉት። አሁን ከትግራይ ጋር ሰላም አድርጎልሃል ኢሳያስ። በምን አልፈ ነው ወደ ኢሳያስ የምትሄደው? በአፋር ደግሞ አለ ጽምዶ ጀምረውልሃል። እንዲያውም አንተ በጣም 90 ዲግሪ ትጣጠራለህ። በሱዳን በዚህ በትግራይ በኤርትራ
በተለያየ ቦታ ይህን ለራሱ እናንተ ልታስቡት አልቻላችሁም። እዛ አዲስ አበባ ብቻ ነው የሚያስተዳድረው። እና አንተ ድሮን ታጥቃለሁ ስትል ሻዕቢያ የታጠቁት አይናገሩም፣ አይለፈልፉም። ከአንተ በላይ የተራቀቀ አላቸው። የተራቀቀ ኢትዮጵያ ይዤዋለሁ ከምትለው በላይ አላቸው፣ ግን አያወሩም። ሻዕቢያ አይናገርም። ሻዕቢያ ስለማያወራ ነው የሚያሸንፈው፣ ሁልጊዜ ስለማይፎክሩ ስላየናቸው ማለት ነው። ስለዚህ አንተ ትፎክራለህ፣ መግለጫ ታወጣለህ፣ ጀነራሎች ይናገራሉ፣ ባህር ፈልገን ምናምን ሁልጊዜ፣ ግን በተግባር መሬት ላይ የለም፣ ወሬ ብቻ ነው። ስለዚህ መጥተህ እዚህ ጋር ለማን ነው አንተ የምታስመስለው? ለማን ልታሳምን ፈልገህ ነው? አይዶን ነው። ካድሬ ልትሆን ትችላለህ፣ ተጠቅመህ ልትሆን ትችላለህ። ሀገር ላይ ቁጭ ብለህ ቤት እያከራየህ ትኖራለህ ምናምን። ይሄ የአንተ ፕሪቫት ህይወት ነው። ግን መሬት ላይ ስትመጣ ሻዕቢያን የሚያክል ኢሳያስን የሚያክል ፖለቲካ እዛ አፍሪካ ቀንድ ውስጥ ላይ የለም። ጠቅላላ ኢሳያስ እያስተዳደረ ነው፣ ወደድክም ጠላህ፣ አስመራ ላይ ሆኖ። ስለዚህ አንተ መት እዚህ ጋር የምታቀሳስረው እኛ እንደዚህ በመነጋገር ብልጽግና የራሱ የሆነ የፈጠሩ አስተሳሰብ የለው፣ አላመጣም። ገና ለኢትዮጵያ ለመስተዳደር ብቁ አይደለም። ብልጽግና አቅም ያንሳቸዋል። የመለስን ሩብ የሚያክል አቅም የላቸው፣ እያየነው ነው። መለስ ጊዜ ዲክታቶር ሊሆን ይችላል። ኦኬ ዲክታቶር የማይሆን መንግስት፣ ጥሩ ጎን ያለው መንግስት አለ፣ ክፉ መንግስት ጎን ያለው አለ። ግን በመለስ ጊዜ አንተ የፈለከው ዩኒቨርሲቲ ሄደህ ትማራለህ፣ ወጣት ትገባለህ። ኢትዮጵያ ውስጥ ያልተማረ ሰው አለ አሁን ወጣቱ ነው። ሰላም ስለነበረ ነው። በዚህ ለራሱ አንተ መመልከት ትችላለህ። ስለዚህ በድሮን ህዝቡን የሚቀጠቀጥ የሀገሩን ችግር ያልፈታ መንግስት ይዘህ እዚህ መጣህ ትፎክር ከኤርትራውያን ጋር። ኢሳያስ ዲክታቶር ቢሆን ምን ቢሆን አገሪቱን ሰጥ ለበጥ አድርጎ ይዞ ሀገራዊነት ኤርትራዊነት የሚባል አስተምሮ አሁን አንድ ኤርትራዊ ስትናገር ስለ ኤርትራ ዝም ብሎ አያይህም። ለምን? ሀገራዊነት ስላላቸው። ኢትዮጵያ ላይ ሀገራዊነት የለም፣ ብሔርተኝነት ነው ያለ። ብሔር ላይም ከዛ በታች ወደ እንትን ገብቷል፣ ከብሔር ወደ ሌላ። ስለዚህ አሁን ሰሞኑን የተደረገው ኔፓል ስታየው ብሔር ትንሽ ስላላቸው ነው መንግስትን በ24 ሰዓት ውስጥ የቀየሩት። ኢትዮጵያ ላይ ሊቀየር የሚፈልግ መንግስት እንትን የለም። ብልጽግና ሊኖር ሊቀጥል ነው የሚፈልገው። አጀንዳው በባህር በምናምን እየተጠጋ በቃ መለስ ፈርሞ የሰጣት ኤርትራ ደማቸው ከፍለው ያደረጉት ባህር ነው። ደማቸው ህዝባቸው 30 ዓመት ተታግለው። ስለዚህ አንተ ባህር ወስዳለው 130 ሚሊዮን ምናምን ሞልተናል ነው ጉዳያቸው አይደለም። ብትመጣ ህዝብ ስለበዛ አይደለም። እስራኤል ዓለም ተቀጠቅጠው ህዝብ ስላላት አይደለም። ስለዚህ ልታስፈራሩ አትሞክሩ ብልጽግናዎች ፕሊስ። የአማራ ህዝብ እየሞተ ያለው ድምፅ ሆኑ። ልብ ካላችሁ ነገ ይቀየራል፣ ነገ ወደኛ ይመጣል ብላችሁ ሐቅነት ካላችሁ በሐቅ ሄዱ። የኢትዮጵያ ህብረተሰብ ወደ አንድ እንዲመጣ ስሩ መጀመሪያ። ከዛ ፓወር ስታደረጉ ሀገራዊነት ኤርትራ ጋር ልንጣላስ ብለህ ስታስብ ይመስላል። ምክንያቱ ሀገራዊነት ኢትዮጵያዊነት የሚባል ስላደረግ ብለን እናምናለን። ግን አንተ ኢትዮጵያ በክልል ተከፋፍላለች። አሁን አንድ ትግራዋይ ጥፍሩ የሚለቅልህ የለም። ለኢትዮጵያ ብሎ የሚታገል ትግራዋይ አታገኝም፣ ወላ አማራ አታገኝም። በቃ ዳስዋይ ነው ኢትዮጵያ ፈርሳለች እያልነህ ያለ ነው። ድሮ ኢትዮጵያ ሲባል በነመለስ ጊዜ ሰው ሁሉ በቃ ፍቅር ነበረው፣ ልቡ ውስጥ እንትን ነበር። አሁን ግን የለም። የብልጽግና ብቻ ናቸው በቃ እኛ ኢትዮጵያ እኛ ብልጽግና ምናምን የምትሉት። እናንተ ደግሞ የምትቆጠሩ ናቸው፣ በጣት የምትቆጠሩ ናቸው እንጂ የኢትዮጵያ ሰልችቶታል ብልጽግና የሚባል አስተሳሰብ። ብልጽግና ለኢትዮጵያ አይመጥንም። የብልጽግና አስተሳሰብ ለኢትዮጵያ የሚመራ አይደለም፣ አቅም የለው። ስለዚህ ኢሳያስ ለራሱ በሰላም በዲፕሎማሲ ባህር አልሰጥም ብሏል፣ ሰምተነዋል። ከጅቡቲ ነው የምንከራየው፣ እባክህ አከራዩን ብለውኝ አልሰጥም ብያቸዋለሁ።